ነገሮችን አሰብኩኝ። በቃ ድጋሚ መጎዳት አልፈለኩም። ከዛ ደግሞ ነገሮችን ማባባስ አልፈለኩም። ችግር ከመፈጠሩ ብዬ ነው። ትሰይል ታምሜ ነበር እኮ ታምሽ ነበር። እኔ ታምሜ ነበር እኮ አውቃለሁ። በቃ መከፋት የለም መጨነቅ የለም። በዓል አርገናው ልንውል ነው። እኔ እኮ ነግራቸዋለሁ ቀድሜ ውዶቼ፣ ድንገት ሰርፕራይዝ ያደርጉናል እነዚህ ልጆች ብያለሁ። እኛ ከእናት አባቶቻችን ተለይተን ይሄው ስንት አመት በዓል ከኛ ጋር አብረን ሳናሳልፍ ይሄው በሰመመን ነው በህልማችን ነው የምናሳልፈው። እናንተ ደግሞ ተጣልታችሁብን በዓልን የምታስመስሉልን የምታደምቁን እናንተ ደግሞ ተጣልታችሁብን ተጨንቀን እንዋል እንዴ? በቃ ውዶቼ እንዳይከፋችሁ፣ ደስ የሚል ነገር አለ። ነገ ጠብቁ። ፏ ብለው ነው የሚመጡት ሁለቱም ማለት ነው። ያሁኑ ምንድነው ይሄ ያሁኑ ጓገጭ ምናምን እንዳያስደነግጣችሁ ውዶቼ፣ የምሬን ነው የምላችሁ። ሰላም ጤና ይስጥልኝ። ሰላማችሁ ይብዛልኝ በያላችሁበት። የኛ የልባችን እረፍት የልባችን ማረፊያ ነው። ማስታገሾች ፓናዶሎች መተውልናል ዛሬ አብረው በናፍቆት እኛን ታጠወለጉን ታከሱን። በኋላ እኔ እንኳን አልከሰውም። ለምን ዋሻለሁኝ? እኔ አሁን ሴጣን እፍ ብሎ የነፋፋኝ መች ከሳሁኝ? ብከሳማ በምን እድሌ ከሳሁ እንዴ? ለማንኛውም ግን ውዶቼ እንኳን ደስ አላችሁ በቅድሚያ ማለት ነው። እንኳን አደረሳችሁ ብያለሁኝ ከወዲሁ ማለት ነው። እንግዲህ በዓልን የምታከብሩ መልካም በዓል ይሁንላችሁ። ፏ ዘጭ በሉ። እኛ ምንም በዓል የለም፣ ምን ያላከብርም ተወዲሁ ተናግሬያለሁኝ። ግን ዛሬ ቅማምዬ ድንገት በቃ ቡታጅራ ላይ ብቅ ብላለናለች። ደስ ብሎኛል። እኔ ዛሬ ከአማቻችን ጋር አብራ ምናምን ነገር ስላዩዋል በጣም ደስ ብሎኛል። አብሮ ስለመጡ ማለት ነው። እንግዲህ ትንሽ ጓገጭም ብለዋል። የተጣሉበትን ርዕስ አንስተውታል። ለምን ታጠገቢ አትሆኒም? እኔ በደስቴ ጊዜ ብቻ ነው የምትሆኒው ምናምን ብሏል ብሩክ ማለት ነው። ልክ ነው ያነሳው ሀሳብ። አንድን ሰው የምንወደውን ሰው የምናፈቅረውን ሰው የኔ የምንለውን ሰው ሲደሰት ብቻ አይደለም ካጠገቡ ልንሆን የምንችለው፣ ሲከፋም ካጠገቡ መሆን አለብን። ነገር ግን ደግሞ ቅማምዬ ለሰከንድ ያክል ብሩኬን መራቅ ፈልጋ አይደለም፣ ካጠገቡም ያለ መሆን ፈልጋ አይደለም። ምን መሰላችሁ ውዶቼ፣ ይሆን አንዳንድ ጊዜ እስቲ እኔ ልራቅና ነገሩን ላቅልለው ብለን የምንረዳበትና የምንሄድበት ርቀት አለ። እስቲ እኔ ትንሽ ልራቅና ነገሩ ይቅለል፣ ከዚህ የበለጠ ችግርም ሊፈጠር ይችላል። ስለዚህ በዛ መሃል ደግሞ ሌላ ድንጋጤ የሚፈጠራል። ከዚህም በፊት ተጎድቻለሁ። አይኖ ተጎድታለች ቅማምዬ። ነገር ግን ደግሞ ምን መሰላችሁ፣ ይሄ ችግር የብሩኬ ችግር ብቻ አይደለም። ይሄ በደል የብሩኬ ብቻ አይደለም፣ የሃይሚም የብሩኬም በደል ነው። የብሩኬ በደል፣ የብሩኬ መቀየም፣ የብሩኬ እንደዛ አይነት የስም ማጥፋት ወንጀል ደረሰበት ማለት ብሩኬ ልክ ሃይሚም አንድ የብሩኬ አካል ነች አይደለ እንዴ? ግራጎኝ ነች። የሱ ግራጎኝ እስከሆነ ድረስ እሱ ጋር የመጣውን ችግር ትጋፈጣለች። ሃይሚም ጋር የመጣውን ችግር ብሩኬ ይጋፈጣል። ይሄ የሱ አሁን በብሩኬና በሃይሚ መሃል የብሩኬ ችግር የሃይሚ ችግር የሚባል ነገር የለም። ችግራቸው ሁለቱም ችግራቸውን እኩል ነው መፍታት ያለባቸው። ምክንያቱም አሁን ይሄ ችግር ብሩኬ እርግጠኛ አልሆነበትም። ይሄ ልጁ ያንተ ነው፣ ይሄ ካንተ ነው የተወለደው ምናምን የሚባለው ነገር ምንም እኮ እርግጠኛ እኮ አልሆነበትም። እርግጠኛ ባልሆነበት ነገር ነው እየተጨነቀ ያለው። ሃይሚ እየተጨነቀች ያለችው እርግጠኛ ባልተሆነ ነገር ነው እየተጎዱ ያሉት ሁለቱም። ብሩኬ ብቻ መሰላችሁ እየተጎዳ ያለው? ሃይሚም እየተጎዳ አይነት እኩል ነው እየተጎዱ ያሉት። እና ይሄንን ጉዳታቸውን እና ይሄን የተፈጠረውን ችግር ደግሞ ለመፍታት ወደ ነበሩበት ቦታ ሞር እዚህ ጋር ይቺ ስም ስታጠፋ የነበረችዋንም ሴት ለማሳፈር አንገን ለማስደፋት ማን ነው ይሄን ችግር መፍታት ያለበት? ብሩኬም ሃይሚም በጋራ ሆነው ማለት ነው። እና ቅማምዬ ሁለታችሁም በጋራ ሆናችሁ ነው ልትፈቱት የምትችሉት እንጂ ብሩኬ ብቻውን አይደለም። ምክንያቱም ብሩኬ እኔ ይሄን ችግር እፈተዋለሁ ብሎ ብቻውን ርቀት በተጓዘበት ሰዓት በሙሉ ልቡ አይደለም ርቀት የሚጓዘው፣ አንቺን እያሰበ ነው። ያስባል፣ ጭንቀት አለበት። ይሄ ነገር እውነት የኔ ይሆን የኔ ከሆነ እኮ አንቺ ቅማምዬን አጣታለሁ የሚል ነገር ይመጣል ልቡ ውስጥ ማለት ነው። የሚል ጭንቀት ይፈጠራል። እንደገና ደግሞ አሁን የኔ ሳይሆን የኔ ካልሆነ ደግሞ ምንድን ነው ምላት? በምን አይነት መንገድ ነው ነገሩ ሊፈታ የሚችለው ከኔና ከቅማምዬ ጋራ? ቅማምዬ ይሄን ያክል ነው እኔን የምታምነኝ ምናምን ሌላ ሐሳብ ይፈጥርበታል። ስለዚህ የሱም አልሆነ አንቺ አብረሾ ተጋፍጠሽ ቅማምዬ፣ አንቺ እኮ ከኔ ጋር አብረሽ ተጋፍጠሻል።
የኔም ይሁን የኔም አይሁን ይሁንም ተጋፍጠሻል። እውነትን ይዘሽ ነው የተጋፈጥሽው። ስለዚህ አንቺ የኔ ነሽ የዘላለሜ ብሎ ይኮራብሻል ማለት ነው። ቅማምዬ ይኮራብሻል። ስለዚህ ይሄ ልጅ የሱምም አይደለም። ይሄ ነገር ደግሞ ዲኤን የሚወስነው ነገር ነው። ብሩኬ ችግር ተፈጥሯል ብሏል። ምን አይነት ችግር እንደተፈጠረ ደግሞ አናቅም። ብሩኬ ዛሬ ችግር ተፈጥሯል ብሏል። የተፈጠረው ችግር ምን ይሆን? ይቺ ሴት አሁን ምን አድርጋ ይሆን? ቡታጅራ ብሩኬ በሄደበት ሰዓት ምን ፈጥራበት ይሆን ሌላ ችግር? እና አብረን የምናየው ይሆናል። ከበዓሉ በኋላ ነው መቼም ነገ በዓል ነውና አብረን እንግዲህ ብሩኬ ጓገጭ ብሎ ሄዷል። ሄደ ማለት በዓልን አብረው አያከብሩም ማለት አይደለም። እርግጠኛ ነኝ አብረው ነው የሚመጡት። ትንሽ ቅማምዬን ለማጨናነቅ ፈልጎ ነው። እርግጠኛ ነኝ አብረው ይመጣሉ። አንድ አይነት ልብስ ለብሰው ጠብቆ አብረው ነው የሚመጡት። እውነቴን ነው። ብሩኬና ሀይሚ በዓልን አብረው ካልመጡ እውነት ለነዛ በስስት ለሚጠብቋቸው ለጨረቃ ፋሚሊዎች ለኛም እነሱን ለምንከታተል ቀን በቀን በእነሱ እንደዝር ለምንለው ቦታና ክብር የላቸውም ማለት ነው። አይኖ እንደዛ ነው የምረዳው። ግን ማንም ቤተሰብ እንዳታስቡ፣ በዛሬው ቪዲዮ ብሩኬ ጥሎ ስለሄደ ሀይሚን እንዳታስቡ። ነገ አብረው ይመጣሉ። የምሬን ነው የምላችሁ። ነገሩን ከበዓል በኋላ ፍቱት። ብሩኬም ሀይሚም ነገ በዓልን ግን አብራችሁ ሆናችሁ ኑ። በቃ ጠቡ እንዳለ ይሆን። ይሄ የተፈጠረውም ችግር ተፈጥሯል ያልከው ይቀመጥ። ከበዓል በኋላ ፍቱት። ተነጋግራችሁ ፍቱት። ሁለታችሁም በጋራ ሆናችሁ። ሀይሚዬም ካጠገብ እሆናለሁኝ። ከዚህ በፊት ታምሜያለሁ፣ ከዚህ በፊት ደንግጫለሁኝ፣ ለዛም ነው እንጂ እኔ አንተን መራቅ ፈልጌ አይደለም ብላለች። አዎ ማለት ያለበትን ነገር ብላለች። ልክ ነች እሷም ማለት ነው። አንተም ካጠገቤ ትሆን ለምን አትሆንም ብለህ ያነሳው ሀሳብ በአንተም በኩል ብሩኬ ልክ ነክ። ምክንያቱም ግድ ነው መሆን አለባት። ያንተ አካል ናት። የኔ አካል ብለህ ያሰብካት ሴት ናት። አንተ እርግጠኛ ባልሆን ነገር ነው እየተወነጀልክ ያለው። ስለዚህ ልክ ነክ። አንተ ሀይሚን እኮ ታጠገቤ ለምን አትሆንም ብለህ እንደዚህ አይነት ጥያቄ ልታቀርብላት የቻልከው እርግጠኛ ስላልሆንክበት ነው። በቃ እርግጠኛ አልሆንክበትም። ያ ነገር በውሸት ነው ስምህ የጠፋው እና ለዛ ነው ሙሉ ፐርሰንት የሆነ ተግማሽ ጥርጣሬ ውጪ ሙሉ ለሙሉ እርግጠኛ ነህ ይሄ ልጅ ያንተ እንዳልሆነ ማለት ነው። ለዛም ነው ሀይሚን ጫን ብለህ ልትይዛት የቻልከው። ነገር ግን ደግሞ ልብ ስተት እንደሰራ የሆነ 150% እርግጠኛ ቢሆን ያንተ ልብ ሀይሚን ከኒ ጋር ሁኒ፣ ለምን በችግሬ ሰዓት ታጠገቢ አትቆሚልኝ ምናምን ብለክ ጫና አድርገም ልትዛት አትችልምም። ሰው ልክ ነክ። እኔ እረዳለሁኝ። እኔ የተረዳሁት አንግል በእንደዛ አይነት አንግል ነው የተረዳሁት። ልክ ነህ። ቅማምዬም አሁን ያነሳሻትን ሀሳብ እንዳትቀይራት፣ በዙ ሂጅበት ነው ማለት የምፈልገው። ከሱ አጠገብ ሁኒ። የቡርኬ ችግር ችግርሽ ነው፣ ያንቺም ችግር ለቡርኬ ችግር ነው እና ፍቅር ስትሆኑ ብቻ አይደለም ደስተኛ ስትሆኑ ብቻ አይደለም አብራችሁ የተሳሰቃችሁ መምጣት የምትችሉት። እንደዚህ አይነት ነገሮች ሲፈጠሩ በጋራ ነው መፍታት ያለባችሁ። ብሩኬ እርግጠኛ ቢሆንበት ኖሮ ይሄን ስህተት ቢሰራ ነይ ካጠገቤ ሆነ አይልሽም። ሴት ልጅ ነሽ ጎድቻታለሁ የሚለው ጠጠቱ እየጠጠተው ወደ ኋላ ነው የሚወስደው። ነገር ግን ደግሞ ልቡ ምንም ነገር እንዳልፈጠረ ስለሚያቅ ታጠገቤ ለምን አትሆኒም በችግሬ ጊዜ አለሽ። ምን ያክል እርግጠኛ ቢሆን ነው እንደዚህ ሊለኝ የሚችለው ምናምን ብለሽ አንቺም ጠጠር ብለሽ ከሱ አጠገብ ቆርጠሽ ለመቆም ነው እንጂ ማሰብ ያለብሽ ወደ ኋላ መሄድ የለብሽም ቅማምዬ ማለት ነው። ምክንያቱም ነገ ይጎዳሻል። በእንደዚህ አይነት ደረጃ እየጠረጠረችኝ ከኔ ጋማ ልትቀጥል አትችልም ይላል ወንድ ልጅ የሚያስበውን ነው። ግን ብሩኬ ይሄንን አያረግም በጭራሽ። ምክንያቱም እናንተ ውስጥ እውነተኛ መውደድ አለ። እውነተኛ መውደድ ያለው ሰው ደግሞ ምንም ቢሆን አይለያይም፣ ሌላም ጋር ለመኖር አያስብም። ለምን? ሁለታችሁ ተናባችኋል፣ ተዋዳችኋል። ሁለታችሁ ምንም ነገር ብታረጉ ያምርባችኋል ምናምን በቃ በጣም ተናባችኋል። ውስጣችሁ እውነተኛ ፍቅርና እውነተኛ መውደድ አለ። እንደዛ አይነቱ ደግሞ ቶሎ የሚቆም ነገር አይደለም፣ በአንድ የሚቋጭ አይደለም። የናንተ መውደድ የናንተ መዋደድ ማለት ነው። ይሄንን ነው ማለት የምፈልገው የዛሬው ዘገቤ ውዶቼ። የናንተን ሀሳብ አስተያየት ደግሞ በኮሜንት አስቀምጡ። የኔ ሀሳብ ይሄንን ይመስላል። እና ለኔ የምታነሱ ተቃውሞ ካለ አንሱ በኮሜንት። ግን እኔ የመሰለኝና የተረዳሁትኝ በእንደዛ አይነት መንገድ ነው። እንደዛ አማርግ ገለጥ አድርጋለኝ። ከዚህም በላይ እኔ መጨመር የምፈልገው ነገር ካለ በቀጣይ ሁኔታውን አይቼ የሚጨምረው ነገር ካለ በሌላ ቪዲዮ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ። በዓሉ የሰላም የፍቅር ይሁንላችሁ። እንግዲህ በዓሉን የምታከብሩት። እኔ ግን ዩኒፎርሜን ለብሼ እዚሁ መዳም ቤት ሩዝ ስቀቅል ነው የምገኘው እምውለው። ይህንን ይመስላል። ከዛ ውጪ ምንም ነገር የለም። ኢጃዛ የለም፣ መንጃዛ የለም። አለቀ ደቀቀ።